ያን አካባቢ فإذا سمع آذانا كف عنه አዛን በሚሰሙበት ጊዜ እጃቸውን ይሰበስቡ ነበር ረሱል ሰለላሁ ዐለይሂ ወሰለም وإن لم يسمع آذانا أغار عليه አዛን ግን የማይወጣ ከሆነና አዛን የማይሰሙ ከሆነ ግን ዘመቻቸውን ምን ያደርጉ ነበር ይቀጥሉ ነበር አዛን ማውጣት ፈርድ ኪፋያ ነው ብለናል ፈርድ ነው ግዴታ ነው ነገር ግን ግዴታነቱ ፈርድ ኪፋያ ነው ፈርድ ኪፋያ ማለት إذا قام به من يكفي سقط عن الباقين የተወሰነ ሰዎች ማለት ነው ያንን ተግባር የፈጸሙ ከሆነ ከሌሎቹ ሰዎች ላይ ግዴታነቱ ምን የሚሆን ነው የሚወድቅ ነው የሚነሳ ነው ፈርድ ኪፋያ የሚባል ሁላቸውም የተውት ከሆነ ደግሞ وإلا آثموا جميعا ሁላቸውም ወንጀለኛ የሚሆኑበት ይሄ ፈርድ ኪፋያ ከተባለ የትኛውም ቦታ ላይ የሚሰጠው ሁክም ይሄ ፈርድ ኪፋያ ነው ከተባለ የተወሰኑ ሰዎች የተገበሩት ከሆነ ግዴታነቱ ከሌሎች ሰዎች ላይ ይወገዳል ነገር ግን ሁላቸውም ሳይተገበሩት የተውት ከሆነ ግን ሁላቸው ወንጀለኛ ይሆናል በዚህ ሐዲስ መሰረት ስንመለከት ነብያችን ሰለላሁ ዐለይሂ ወሰለም እንደነ ያሉት አንዳችሁ አዛን ይበል ነው ያሉት ይሄ አንዳችሁ አዛን ይበል ማለት ከናንተ መካከል አንዳችሁ አዛን ይበል ማለት የፈለገ ሰው ተነስቶ አዛን ይበል ማለት አይደለም በሌሎች ሐዲሶች ምን ይደረጋል ተቅይድ ይደረጋል በሌሎች ሐዲሶች የተገደበውን በተገደበው መሰረት ሸርጥ የተደረገውን በዛ ሸርጥ በተደረገበት አይነት መልኩ እንረዳዋለን ስለዚህ ማንኛውም ሰው ተነስቶ አዛን ይላል ማለት ሳይሆን ከዚህ በፊት የተጠቀሱ ሐዲሶችን እንደዚሁም ደግሞ ወደፊት የሚጠቀሱ ሐዲሶች ላይ የተጠቀሱትን ሸርጥ ያሟላ ማለት ነው ከዛ መካከል አዛን ለማለት በመጀመሪያ ደረጃ ሙአዚኑ ሙስሊም መሆን አለበት ኢስላም ሸርጥ ነው ይሄ ማለት فلا يصح من كافر ካፊር አዛን ቢል አይሆንም የሚበቃ ነገር አይደለም ለምን ይሄ ሐዲሱ ምንድነው የሚለው ወልዩአዚን ለኩም አሐዱኩም አንዳችሁ ከናንተ መካከል አዛን ይበል አንዳችሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ኺጣብ ያደረጉት ያነጋገሩት ማን ነው ሙስሊሞችን አሐዱኩም ይያሉ አይ ሚንኩም ሚነል ሙስሊሚን ማለት ነው ከናንተ ከሙስሊሞች አንዱ ማለት ነው ምን ያደርግ አዛን ይበል አሉ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ እስላም ወይ ሙስሊም ሆኖ መገኘት አንደኛው ምንድነው ሸርጥ ነው ሌላው አዛን የሚፈቀደው ወቅቱ ሲገባ ወቅቱ ከመግባቱ በፊት አዛን አይፈቀድም አንድ ሰላት ላይ ሲቀር ማለት ነው አንድ ሰላት ላይ እሱ ምንድነው የሱብሂ ወቅት ላይ የሱብሂ ወቅት የሱብሂ ሰላት ወቅቱ ከመድረሱ በፊት አዛን ይወጣል ያ የራሱ የሆነ ደግሞ ህክማ አለው ይሄንን አሳልፈናል ሌላው ከዚህ የምንረዳው አዛን ድምጽ ከፍ ተደርጎ ማለት ግዴታ ምክንያቱም አዛን የሚባለው አንዳንድ ሰዎች አዛን ይሉና ግን ድምጻቸው ለራሳቸው የሚሰማ አይነት መልክ ያደርጋሉ ይሄ አይደለም በተቻለ መጠን ድምጽ ምን መሆን አለበት ከፍ ማለት አለበት ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ለአብዱላህ ብን ዘይድ አልቂሂ ኢላ ቢላል فانه አንዳ منك صوتا ያሉት የአዛንን ህልም የተመለከተው እሱ ነው ነገር ግን ህልሙን ከተመለከተ በኋላ ለነብዩ ሰለላሁ ዐለይሂ ወሰለም መጥቶ ሲነግራቸው አዛን እንዲል ግን ለሱ ግን አልፈቀዱለትም ለማን ነው አዛን እንዲል ያዘዙት ለቢላል አዛን እንዲል ያዘዙት ለምንድን ከተባለ እንደውም አሁን ያየው ህልም ሂድና ለቢላል አስተምረዋል ለምን ሲባል فانه አንዳ منك صوتنا ካንተ የተሻለ ድምጹ ከፍ ብሎ ለሰዎች ማለት ነው ስለሚሰማ ለሱ አስተምረዋል ከሙአዚን የሚፈለገው አንደኛው ምንድነው ድምጽ ሌላኛው የሚፈለግበት ድምጹ ከፍ ማለት ነው ሌላው ወተኺዝ ሙአዚናን ላ ياخذ على اذانه اجرا ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሙአዚንን ያዝ አጅር የማይፈልግ የሆነ በአዛኑ ምንዳ የማይፈልግ የሆነ ያዝ ብለዋል ይሄም ሌላኛው ሸርጥ ነው
ሌላው ነብያችን ሰለላሁ ዐለይሂ ወሰለም ያስቀመጡት ምንድነው المؤذن مؤتمن መሆን አለበት ታማኝ መሆን አለበት ለምን ረሱል ሰለላሁ ዐለይሂ ወሰለም المؤذن مؤتمن ስላሉ ማለት ታማኝ መሆን አለበት ታማኝነቱ የሰዎች ዒባዳ በሱ አዛን ላይ ተንጠለጠለ ነው በሱ አዛን በሚያወጣው ነገር ላይ ተንጠለጠለ ጾም ከሆነ እሱ አዛን በማለቱ እንግዲህ መግሪብ ከሆነ ሰዎች ፍጡር ደርሷል ብሎ ያፈጥራሉ ፈጅር ከሆነ ደግሞ እሱ አዛን በማለቱ የተነሳ አሁን መብላት አይቻልም ብሎ ይታቀባሉ የሰላት ወቅት ገብቷል ብለው ደግሞ ሰላታቸው መስገድ ይጀምራሉ ይሄ ሁሉ ትልቅ አላፍትና ስለሆነ ሙአዚን ምን መሆን አለበት ሙእተመን መሆን አለበት አሉ ሌላው አቢ መህዙራ ላይ ያሳለፍነው ሐዲስ አለ ነብያችን ሰለላሁ ዐለይሂ ወሰለም فعجبه صوته ይላል ድምጹ በጣም አስደነቃቸውና እንደውም ሲያሾፉ ሲቀልዱ ከነበሩ ወጣቶች ቢሆንም ነገር ግን አስተምረውት ምን አደረጉት ነብዩ ሰለላሁ ዐለይሂ ወሰለም ሙአዚን አደረጉት ማለት ሙአዚን አደረጉት ድምጽ ማማር ከዚህ አስፈላጊ እንደሆነ እንረዳለን ስለዚህ ይህን ሐዲስ فليؤذن لكم احدكم ማለት አንድ ግለሰብ ከናንተ መካከል አዛን ይበልላችሁ ማለት እነዚህን ግምት ውስጥ ያስገባ መሆን አለበት እነዚህን ግምት ውስጥ ያስገባ መሆን አለበት وعن جابر رضي الله تعالى عنه أن رسول الله صلى الله عليه وسلم قال لبلال إذا أذنت فترسل وإذا أقمت فاحضر واجعل بين أذانك وإقامتك مقدار ما يفرغ الآكل من أكله الحديث رواه الترمذي وضعفه جابر بن عبد الله رضي الله تعالى عنه من إلى الرسول صلى الله عليه وسلم لبلال انده بلوتال أن رسول الله صلى الله عليه وسلم قال لبلال إذا أذنت أذان بمتلبت جزء فترسل رقاب له أذان بلال ترقاك أذان بل ترسل مالت تمهل مالت من رقاقات مالت والترتيب أذان بميلبت جزء يكتاتله استنفاس من مسايا وطا يتشاكل أذان مالت يلبت أذان بميلبت جزء مؤذن ምክንያቱም አዛን የተፈለገው ነገር ለሰዎች ወቅት ደርሷል ብሎ መልእክት ማስተላለፍ ነው በዋነኝነት የተፈለገው ማለት ነው ይሄ ደግሞ ሊደርስ የሚችለው በተረጋጋ ሁኔታ ምን ሲያደርግ ነው አዛኑን ሲያወጣ አላሁ አክበር ብሎ አላሁ አክበር ብሎ ዝም ማለት አለበት እስትንፋስ መውሰድ አለበት ይላል ሻዱ አላ ኢላሃ ኢላላህ ብሎ ዝም ሊል ይገባል ጋፕ ሊኖረው ይገባል ሻዱ አነ ሙሐመድ ረሱላህ ብሎ እንደዚህ የተረጋጋ እንዲሁ ዝም ብሎ አከታትሎ ማድረግ የለበትም ለምን ነብያችን ሰለላሁ ዐለይሂ ወሰለም إذا أذنت فترسل سلام አዛን በመተለበት ጊዜ ተረሱል አድርግ بمعنى ተመሁል አድርግ ተረጋግተ አዛን በል ብለውታል وإذا قمت فاحضر إقامة በመተለበት ጊዜ ደግሞ አቻኩላል ረሱል ሰለላሁ ዐለይሂ ወሰለም ለምን ከኢቃማ የተፈለገው ነገር አው ማሳወቅ አይደለም እዛው ለተሰበሰበ ሰው ነው ኢቃማ የሚባለው ሰላቱን ለመስገድ ለተሰበሰቡ ሰዎች ስለሆነ ወደ ሰላት ልንቆም ነው የሚለውን ለመግለጽ ስለሆነ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ فاحضر አሉት ኢርሳሉሃ ሙስሪዓን ቢሃ ማለት ነው الحضر ማለት በፍጥነት ቸኩሎ ማለት ነው ፈጠን እያለ ኢቃማው ምን ያደርጋል ያከናውናል ከአዛን በተቃራኒ وجعل بين أذانك وإقامتك مقدار ما يفرغ الآكل من أكله እንደዚሁም አድርግ አሉ ነብያችን ሰለላሁ ዐለይሂ ወሰለም وجعل بين أذانك وإقامتك በአዛንህና በኢቃማህ መሐከል ሊኖርህ የሚገባው ክፍተት ወይም ደግሞ ቆይታ በዚህ ልክ ይሆናል በምን አይነት ልክ ሚቅዳር በዚህ ልክ ይሁን ما يفرغ الآكل من أكله አንድ ተመጋቢ ምግቡን በልቶ በሚጨርስበት ልክ ማለት ነው የዛን ያክል
ክፍተት ወይም ደግሞ ቆይታ ይኑርህ በማለት ነብያችን ሰለላሁ ዐለይሂ ወሰለም ለቢላል ነገሩ ይላል። ስለዚህ በአዛንና በኢቃማ መካከል ምን አለ? ጋፓል። አዛን ሲባል አዛን የሰሙ ሰዎች እንግዲህ ከቤታቸው ወደ መስጊድ የሚመጡ ሰዎች ወደ መስጊድ መጥተው እስኪሰግዱ ድረስ፣ ውዱ የሌላቸው ሰዎች ውዱ አድርገው ማለት ነው ተዘጋጅተው ወደ ሰላት እስከሚገቡ ድረስ ምን ያስፈልጋል? መጠበቅ ያስፈልጋል። ይህ ሲሆን ደግሞ አስቀድመው መስጊድ የገቡ ሰዎች ደግሞ በይነ አልአዛን በኢቃማ ያለውን ክፍተት በማስረዘም እንዲሰላችሁ ማድረግም ደግሞ አይፈቀድም። እንዲሰላችሁ ማድረግ አይፈቀድም። ሁለቱንም ምን ውስጥ ማስገባት ያስፈልጋል? ግምት ውስጥ ማስገባት ያስፈልጋል። አንድ ሰው ምግብ አስቀምጦ በልቶ ማለት ነው እስኪጨርስ ድረስ ምን ያክል ደቂቃ ሊፈጅበት ይችላል የሚለውን ነገር ግምት ውስጥ ማስገባት ነው። በእርግጥ ይሄ ሲባል ሁሉም የራሱን የሆነ ፍላጎትን ይወስዳል ማለት አይደለም። ለምሳሌ አንዳንድ ሰው ምግብ በሚበላበት ጊዜ ብዙ ሰዓትን ሊፈጅ ይችላል። በተለይ ምሳ ለምሳሌ ከሆነ ቁጭ ብሎ ምሳ በልቶ እየተጫወተ ቤት ውስጥ ከሆነ ከዛም በኋላ ሌላም ትኩስ ነገር ሊል ይችላል፣ ቡናም ሊል ይችላል፣ ብዙ ነገራቶችን እያለ ብዙ ደቂቃዎችን ሊፈጅ ይችላል። በዛ ይያዝልኝ በዛ እንወስዳለን ማለት አይደለም። የተፈለገው ነገር ምንድነው? በአዛንና በኢቃማ መካከል ብዙ ረጅም የሆነ ጊዜ መቆየት አስፈላጊ አይደለም። እንዲሁም ደግሞ አጭር መሆን የለበትም። ግምታዊ የሆነ ንግግርን እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ያስቀመጡልን ምንድነው? አንድ ሰው ምግቡን ቀረበለት፣ ምግቡን በልቶ እስከሚጨርስ ድረስ ያለውን ያክል ምን መሆን አለበት? መቆየት አለበት። አሁን አዛን ብሎ እንግዲህ ወዲያው ኢቃማን ማስከተል የለበትም ማለት ነው። ወዲያው ኢቃማን ማስከተል የለበትም። ምናልባት በኢቃማና በአዛን መካከል ሰላት ምን አይነት ሰላት ራቲባ የሆነ ናፊላ የሌላቸው ከሆነ በአንዳንድ ሁኔታዎች አዛን ካለ በኋላ ኢቃማን ሊያስከትል ይችላል። ለምሳሌ እንደ ኢሻ ማለት ነው። ከኢሻ አዛን በሚባልበት ጊዜ ተከትሎ ምን ይላል? ኢቃማ ይባላል ብዙ ቦታ ላይ። ለምን ከተባለ የኢሻ ምን የለው ቀብልያ የሚባል ወይም ደግሞ ሙአከድ ከሚባሉት ውስጥ ምን የሚሆን አይደለም፣ የሚካተት አይደለም እዚህ ቦታ ላይ ማለት ነው። ከመሆኑም ጋር ምናልባት ሰዓት ከመሄዱ አንፃር የሰዎችን ማለት ነው የሰጋጆችን ሁኔታ ግምት ውስጥ ከማስገባት አንፃር እንጂ ኢሻም ራሱ ማለት ነው አዛን ካለ በኋላ ኢቃማ እስከሚባል ድረስ ጊዜ ለምሳሌ ሰጥቶ ቢጠብቅ አይከለከልም። ይሄ ለምን እዚህ ሐዲስ ውስጥ ምን ስለሚገባ ማለት ነው። طيب وله عن أبي هريرة رضي الله تعالى أن النبي صلى الله عليه وسلم قال لا يؤذن إلا متوضئ وضعفه أيضا وله يميلو وده إمام الترمذي يملسه إمام الترمذي أهونم باستلالفوت كأبي هريرة رضي الله تعالى عنه نبياتنا صلى الله عليه وسلم እንዲህ ብለዋል አዛን አይበል ውዱ ያደረገ ቢሆን እንጂ ሙአዚኑ አዛን በሚልበት ጊዜ ውዱ ያደረገ ሆኖ እንጂ አዛን እንዳይል ሲሉ የአላህ መልእክተኛ ተናግረዋል ይላል። ነገር ግን ወደዐፈሁ አይደን ኢማሙ ትርሚዚ ይሄንን ሐዲስ ضعيف መሆኑን ደረጃውን አስቀምጠዋል። ከዒባዳ አንፃር ይላል ዒባዳን በጥሩ አህዋል በጥሩ ሁኔታ ላይ ሆኖ መፈጸም አስፈላጊ ስለሆነ ይሄ ሐዲስ ምንም እንኳን ضعيف ቢሆንም በግዴታነት ግዴታ ነው ብለን በሙአዚን ላይ ውዱ ማድረግ ግዴታ ነው ባንልም ነገር ግን ሙስተሐብ ነው ይወደዳል ይላል። ظاهر الحديث اشتراط الطهارة للأذان ነው የሚያሳይ። ظاهر الحديث ስናየው እንደውም ሙአዚኑ ውዱ ከሌለው አዛን ማድረግ እንደማይቻል ክልክል እንደሆነ ነው የሚያስረዳው ይሄ ظاهر الحديث ስናየው ማለት ነው። ነገር ግን ጅምሁር ዑለማ
ይሄንን ሐዲስ የፈሰሩትና የተረጎሙት በመንድነው على الاستحباب ይወደዳል ማለት ነው دون الوجوب ማለት ነው ዋጅብ አይደለም ለምን ከተባለ ሐዲሱ ደረጃው قوي ስላልሆነ ضعيف ስለሆነ ደካማ ስለሆነ በዚህ ሐዲስ ላይ ተመስርቶ ግዴታ ነው አላሉ ዑለማዎች ነገር ግን ምንድነው ሙስተሐብ ነው ህክማው ወይም ደግሞ ሙስተሐብ ነው የሚሉበት ምክንያት ለምንድነው አንደኛ አዛን ከሰላት ጋር የተያያዘ ነው አዛን ሙአዚኑ አዛን በሚልበት ጊዜ اتصاله بالصلاه ከሰላት ጋር ምንድነው የተያያዘ የዚህ ሐዲስ ማሟያው አብዱላህ ኢብኑ አባስ ባስተላለፈው ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ان الاذان متصل بالصلاه አዛን ከሰላት ጋር የተያያዘ ነው فلا يؤذن احدكم الا وهو طاهر አንዳችሁ ማለት ነው አዛን ማለት የለበትም ውዱ ላይ እያለ ቢሆን እንጂ ጣሂር ሆኖ ቢሆን እንጂ የሚል መልእክት አስተላልፈዋል من باب الاستعداد لها بشرطها ስለዚህ ሰላትን ለመስገድ ከሸርጦች መካከል አንደኛው ጧሃራ ሆኖ መገኘት ነው ለዛ استعداد ማድረግ ስለሆነ ይወደዳል ይላል ሁለተኛው ان الاذان عباده አዛን ዒባዳ አዛን ምንድነው ዒባዳ ነው አምልኮት ነው ወደ አላህ ምን ይቀርብበት ስለዚህ በተወደደ አይነት መልኩ ጧሃራውን አስተካክሎ ውዱን አስተካክሎ ማለት ነው በዚህ አይነት ሁኔታ መፈጸሙ ምንድነው የተወደደ ይሆናል ማለት ነው ከዚህ አንፃር ይሄንን ሐዲስ ምንም እንኳን ضعيف ቢሆንም ለሙአዚን አዛን ማለት ያለበት ውዱ አድርጎ ነው ይላል የሆነ አህዋል ገጥሞት ማለት ነው ወቅት ደርሶበት ምናልባት እንግዲህ ውዱ ከሌለው ውዱ አድርጌ መጥቼ አዛን እላለሁ ብሎ ወቅት ከሚያሳልፍ በዚህ አይነት ሁኔታ ላይ ማለት ነው አዛን ይልና ከዛም በኋላ ሄዶ ውዱን ያደርጋል ነገር ግን የሱ ደብ መሆን ያለበት የሱ መገለጫ መሆን ያለበት የሱ ባህሪ መሆን ያለበት አስቀድሞ አዛን ከማለቱ በፊት በዚህ አይነት استعداد አድርጎ ተዘጋጅቶ መገኘቱ አስፈላጊ ነው ይሄ ሐዲስ የሚያመላክተው ይሄ ነው وله عن زياد بن حارث رضي الله تعالى عنه قال رسول الله صلى الله عليه وسلم ومن أذن فهو يقيم وضعفه أيضا وله يملو أهل من ملس وريتنا ود إمام الترمذي مالته إمام الترمذي أهل بزقبه زقباله زياد بن حارث رضي الله تعالى عنه من إلال رسول صلى الله عليه وسلم عنده بلوال من بلوال ومن أذن فهو يقيم أذان على سو السو من يبل إقامة السو يبل أذان على سو السو من يبل إقامة يبل سلو نبياتنا صلى الله عليه وسلم تناقروا علينا نقرقن وضعفه أيضا إهم حديث من دنو ضعيف حديث من دنو ضعيف أذان على سو የግድ ማለት ነው ኢቃማ ማለት ያለበት አዛን ያለ ሰው ነው አይባል አዛን ካለ በኋላ አስፈላጊ ሆኖ ከተገኘ ኢቃማ የሚለው ሌላ ሰው አስፈላጊ ሆኖ ከተገኘ ሊል ይችላል ነገር ግን ብዙዎች ምን ይላሉ አዛን ያለ ሰው ኢቃማ ማለቱ ይሻላል ይላል ኢቃማ ማለቱ ይሻላል ይላል ለምን ሲባል ይሄንንና ይሄን የመሳሰሉ ሐዲሶችን በመያዝ ነው وإلا جمهور العلماء يجوزون إقامة من لم يؤذن أذان يالا لسو إقامة مالتون بركات علماء يابك أوال إن سرى مسرات جائز نويلال لمن كتبال لعدم نهوض الدليل على المنع هنا نميكلكلت أنكار راي هنا من رجاء سلالين لمانتو እንደውም እንደሚቻል የሚያመላክት ወደፊት አሁን የምንቀራው ሐዲስ ضعيف ቢሆንም እሱም እንደሚቻል የሚያመላክት ሐዲስ ነው ولأبي داود من حديث عبد الله بن زيد رضي الله تعالى عنهما أنه قال أنا رأيته يعني الأذان وأنا كنت أريده قال فأقم أنت وفيه ضعف أيضا أبو داود بزقبه زقب عليه
ከአብዱላህ ብን ዘይድ እንደተላለፈልን አብዱላህ ብን ዘይድ ማለት አዛንን እንዴት መባል እንዳለበት በመጀመሪያ ጊዜ ህልሙን የተመለከተው ማለት ነው። ከዛ ለነብያችን ሰለላሁ ዐለይሂ ወሰለም መጥቶ የነገራቸው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ኢቅራር ያደረጉለት ሰሃቢይ ነው። أنه قال أنا رأيته እኔ ነኝ የተመለከትኩት يعني الأذان አዛን እንዴት መባል እንዳለበት የተመለከትኩት እኔ ነኝ አለ። وانا كنت اريده እኔ አዛን ማለት ደግሞ ፈልግ ነበር ግን ነብያችን ሰለላሁ ዐለይሂ ወሰለም قال فاقم انت اقامه በላሉኝ አዛኑን ለማን ሰጡት? ለቢላል ረዲየላሁ ተዓላ አንሁ ሰጡት ይላል። وفيه ضعف ايضا እንግዲህ ድክመት አለበት ይሄም ሐዲሱ ነገር ግን በሌሎች ዘገባዎች የሚጠናከር የሆነ ሐዲስ ነው። ለዚህ ነው ኢብኑ አብዱል በር ይሄንን ሐዲስ ሐሰን አድርጎታል። እንደዚሁም ኢብኑ ሐጀርም አልአስቀላኒ ረህመቱላሂ ዐለይህ ምን አድርገውታል? ይሄን ሐዲስ ሐሰን ነው የሚል ደረጃ አስቀምጠዋል። ከዚህ ሐዲስ የምንይዘው የምንረዳው ነገር ምንድነው? አብዱላህ ብን ዘይድ አልአንሳሪ هو الذي راى الاذان መግቢያ ላይ እንዳልኩት ፊል መናም ይሄንን የአዛን አደራረግን በመናሙ በህልሙ የተመለከተው ሰሃቢ ይሄኛው ሰሃቢይ ነው። ለነብያችንም ሰለላሁ ዐለይሂ ወሰለም የነገራቸው እሱ ነብያችን ሰለላሁ ዐለይሂ ወሰለም ደግሞ فاقره حكما وشرعا አረጋገጡለት። እንደውም የኢስላም ትልቁ መገለጫ ሆነ ማለት ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም አረጋግጠው የተቀበሉት ስለሆነ ሐዲስ ሆነ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢቅራር ካደረጉት ምንድነው የሚባለው? ሐዲስ ነው የሚሆነው። ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ እሱ ይሄን ነገር ቢፈልግም ነብያችን ሰለላሁ ዐለይሂ ወሰለም እኔ አዛን ማለት እፈልጋለሁ ቢልም ነብዩ ሰለላሁ ዐለይሂ ወሰለም ከሱ ወስደው ለማን ነው የሰጡት? ለቢላል ነው። ከዚህ የምንረዳው ምንድነው ከተባለ ከግለሰብ መስለሃ ከግለሰብ ጥቅም የህብረተሰብን ጥቅም ማስቀደም አስፈላጊ እንደሆነ ከዚህ ሐዲስ እንረዳለን። ይሄ ቃዒዳ ነው፣ ትልቅ የሆነ ቃዒዳ፣ ትልቅ የሆነ ህግ። ከግለሰብ ጥቅም የህብረተሰብ ጥቅምን ማስቀደም ሙቀደም እንደሆነ ከዚህ ሐዲስ እንረዳለን። ነገር ግን እንዴት ነው ከዚህ ሐዲስ ከግለሰብ ጥቅም የህብረተሰብን ጥቅም ማስቀደም እንደምንችል ወይም ደግሞ እንደሚገባ የምንረዳው እንዴት ነው? ከኔ ጋር ናችሁ? ማን ነው የሚነግረኝ? ይሄ ሐዲስ እንዴት ይሄንን ያስረዳል? نعم احسنت አሁን እዚህ ቦታ ላይ የተፈለገው አዛን ነው። አዛን ደግሞ የሚወጣው ለማን ነው? ለህብረተሰብ ነው። ህብረተሰቡ ደግሞ ህብረተሰቡ ዘንድ ሊደርስ የሚችለው ምን አይነት ሙአዚን ሲሆን ነው? ድምጹን ሊያሰማ የሚችል ሲሆን። ምናልባት ይሄንን ህልም የተመለከተው አብዱላህ ብን ዘይድ አልአንሳሪ ረዲየላሁ ተዓላ አንሁ ይሄንን አዛን በሚልበት ጊዜ እኮ የሚያገኘው ምን አለ? አጅር አለ፣ ጥቅም አለ። ጥቅሙ ምንድነው? የአኺራ ጥቅም ማለት ነው። አጅር አለ። ነገር ግን ይሄ መስለሃ ከማን ጋር የተያያዘ ነው? ከራሱ ከግለሰቡ ጋር የተያያዘ ነው። ከአንድ ግለሰብ ጋር የተያያዘ ነው። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም እሱን አቆዩትና ህብረተሰቡ የሚጠቀምበትን ማለት ነው። ቢላል ድምጹ በጣም ከፍ ያለና ለህብረተሰቡ የሚያሰማ በመሆኑ የተነሳ ነብያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? አጸደቁለት ለቢላል። ይህ ማለት የግለሰብ መስለሃ የግለሰብ ጥቅም ደግሞ አይጠበቅም ማለት አይደለም። ይሄ እንዳልሆነ ደግሞ የሚያሳየው ነብያችን ሰለላሁ ዐለይሂ ወሰለም ኢቃማን ደግሞ ለማን ሰጡ? ለአብዱላህ ለዚህ ሰሃቢ ማለት ነው ለአብዱላህ ብን ዘይድ አልአንሳሪ ምን አደረጉለት? ለሱ ሰጡት። ይሄም የሚያሳየው ይላል የግለሰቦችን መሳሊህ በመጠበቅ ላይ እስላም እንደሚያዝ ልክ የህብረተሰብ ጥቅም እንዲጠቀም ወይም ደግሞ መስለሃ እንዲጠበቅ እንደሚያደርገው ሁሉ የግለሰቦች ማለት ነው እንዳይነካ የተጠበቀ እንዲሆን ሸሪዓችን ሁለቱንም ሚዛን ላይ እንደሚያስቀምጥ ከዚህ እንረዳለን። ሌላው የሰሃቦች ሒርስ ነው፣ ጉጉታቸው ኸይር ነገር ለመስራት ማለት ነው። አሁን አብዱላህ ብን ዘይድ
የፈለገው ነገር አጅሩን ፈልጎ ነው እንዲህ ምን የሚያደርገው የሚሽቀዳደም ይሄ ደግሞ አላህ Subhanahu Wa Ta'ala ልክ እንዳለው ኡላኢከ ይሳሪዑነ ፊል ኸይራት ወሁም ለሃ ሳቢቁን ብሏል በመልካም ነገር እንግዲህ የሚሽቀዳደሙ ናቸው እነዛ የጀነት ባለቤቶች እነሱ ናቸው ቀድሞ ማለት ነው የሚገኙ ናቸው ለመልካም ስራ ስለዚህ ጀነትን የሚወርሱት እነሱ ናቸው ለዚህም ነው ረሱልም ሰለላሁ ዐለይሂ ወሰለም በአዛን ላይ ፈድሉን ተናግረው ሱሐቦች እንዲሽቀዳደሙ አንዳቸው ከአንዳቸው እንዲሽቀዳደሙ ያደረጓቸው حتى በአንድ ሐዲስ ላይ لو يعلم الناس ما في النداء والصف الأول ሰዎች ቢያውቁ ኖሮ በአዛን ላይ ያለውን አጅር ቢያውቁ ኖሮ እንዲሁም ደግሞ ሰፍ الأول ላይ የመጀመሪያ ሰፍ ላይ የሚገኘውን አጅር ቢያውቁ ኖሮ ثم لا يجدون إلا أن يستهموا عليه لاستهموا عليه قالوا ነብያችን ሰለላሁ ዐለይሂ ወሰለም አንደኛ ሰፍ ላይ መግባት አልተቻለም ሁሉም ቀድሞ መጥቷል ስለዚህ ማን ይግባ የሚለውን ነገር ለመወሰን ሳይችሉ ቢቀሩና ቋሚ ሙአዚን በሌለበት አዛንም ለማለት ሁላቸውም ተሽቀዳድሞ መጥተው ከሌ የሚለው ለመወሰን ባይቻል እጣ በማውጣት ይወስኑ ነበር አሉ ነብያችን ሰለላሁ ዐለይሂ ወሰለም የዚህን ያክል መሽቀዳደም ያለብን መልካም ስራ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ነግረው ስለዚህ ይሄንን ግምት ውስጥ በማስገባት ነው ሰሃቦች ምን ሲያደርጉ የነበረው ሲሽቀዳደሙ የነበረው طيب وعن أبي هريرة رضي الله تعالى عنه قال رسول الله صلى الله عليه وسلم المؤذن أملك بالأذان والإمام أملك بالإقامة رواه ابن عدي وضعفه وللبيهقي نحوه عن علي رضي الله تعالى عنه من قوله أبي هريرة بصل الله في حديث لا يدمو رسول صلى الله عليه وسلم انه بلوان المؤذن أملك بالأذان مؤذن أذان يملو قلسد أملك أي أحق مالتنا أحق به يتقبانو بالأذان أذان بمالت እሱ ከማንም በላይ ምንድነው የተገባን ወቅቱ ገብቷል አልገባም ማን አዛን ማውጣት እንዳለበት ከፈለገ ራሱ ከፈለገ ሌላን ሰው መጋበዝ አሐቅ የሆነው ማን ነው ሙአዚኑ المؤذن أملك بالأذان والإمام أملك بالإقامة إمام دمو أحق به نو أو أحق بها نو يتقبانو كمان بلاي بالإقامة إقامة النبال بماذا زلاي አሁን ሰዓት ደርሷልና ኢቃም በል ብሎ ለማለት ከማንም በላይ የተገባው የሆነው ማን ነው ኢማም ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ከዚህም ሐዲስ የምንረዳው ሙአዚን ወቅት መግባቱ ላይ በጣም መጠባበቅ እንዳለበት በዚህ ላይ ታማኝ መሆን አለበት በዚህ ላይ ታማኝ ሆኖ መገኘት ይኖርበታል ኢቃማ ላይ ደግሞ ሐላፍነቱን ለኢማም መተው እንዳለበትና የኢማሙን ኢሻራ መልከታን መጠባበቅ ነው ያለበት የኢማሙን ኢሻራ መጠባበቅ ነው ያለበት ማእሙሞች ወደ ሰላት የሚቆሙት መቼ ነው ወደ ሰላት የሚቆሙት መቼ ነው ኢቃም ሲባል በየትኛው ወቅት ላይ ነው ወይም በየትኛው ጊዜ ላይ ነው ወደ ሰላት ሊቆሙ የሚገባው ነብያችን ሰለላሁ ዐለይሂ ወሰለም ምን ብለዋል إذا أقيمت الصلاة فلا تقوموا حتى تروني إمام البخاري ومسلم بزقوا تزقوا علي إقامة يتبالى جزي لصلاة تقوموا أنين اسكم التاوين يدرسا أنين ستاوين قوموا إنجي إقامة اسبب مبالبت جزي ولا صلاة تقوموا يمين حديثان سلذي بللا حديث لا يدمو بلال ይሄም ኢማም ሙስሊም በዘገቡት ዘገባ ላይ ኢነ ቢላልን ካነ ላ يقيم حتى يخرج رسول الله صلى الله عليه وسلم የአላህ መልእክተኛ ማለት ነው እስከሚወጡ ድረስ ቢላል ኢቃማ አይልም ነበር ቢላል ኢቃማ አይልም ነበር ምን ያደርጋቸው ነበር ይጠብቃቸው ነበር ማን ረሱል ሰለላሁ ዐለይሂ ወሰለም እስከሚወጡ ድረስ ከዚህ አንፃር ዑለማዎች ምን ይላሉ ማእሙሞች ተከታይ የሆኑ ሰዎች ለሰላት የሚቆሙት በየትኛው ሁኔታ ላይ ነው የሚለው ላይ የተለያየ ሐሳብ ሰንዝረዋል አንዳንዶች ምን ብለዋል
يستحب أن يقوم المأموم إلى الصلاة عند قول المؤذن قد قامت الصلاة قد قامت الصلاة በሚባልበት ጊዜ ምን ያደርጋሉ መእሙሞች መነሳት አለባቸው ለሰላት አሉ ይሄ አህሉል ሐረመይን በአጠቃላይ የሚሰሩበት ተግባር እንደሆነ ኢብኑ ሙንዚር አስተላልፈዋል ኢማሙ ሻፊዒ ረሕመቱላሂ ዐለይህ ምን ይላሉ يقوم إذا فرغ المؤذن من الإقامة መእሙሞች ለሰላት የሚነሱት ኢቃማውን ከጨረሰ በኋላ ነው ኢቃማውን ከጨረሰ በኋላ ነው ኢማሙ አቡ ሐኒፋ إذا قال حي على الصلاة حي على الصلاة حي على الصلاة ሲል حي على الصلاة حي على الفلاح በሚልበት ጊዜ የዛን ጊዜ ይቆማሉ ይሄንን ሁሉ ከተቀሱ በኋላ ሚዛን የሚደፋው የተሻለው ወዴት ነው የሚመለሰው إذا أقيمت الصلاة فلا تقوموا حتى تروني منه إقامة በተባለበት ጊዜ አትነሱ እኔን እስከምታዩን ድረስ ይህ ማለት ኢማሙ መጀመሪያ ላይ የቆመ ከሆነ መእሙሞቹም ይቆማሉ ኢማም ቆሙ መእሙሞች አይቀመጡ እንደዚሁም ደግሞ ኢማሙ ኢቃማ ተብሎ ካለቀ በኋላ የተነሳ ከሆነ አብሮ ከሱ ጋር ተከትለው ምን ያደርጋሉ ይነሳሉ ከሀገር ወደ ሀገር ደግሞ የሚለይበት ሁኔታ አለ አንዳንድ ቦታ ላይ እንግዲህ የተለመደው قد قامت الصلاة በሚባልበት ሰዓት ሁሉ መእሙሞች ምን ያደርጋሉ ይነሳሉ አንዳንድ ቦታ ላይ ደግሞ የተለመደው ይሄንን ሐዲስ ግምት ውስጥ በማስገባት ኢማሙ እስካልመጣ ድረስ ምን ያደርጉ አይነሱ መጀመሪያ ይመጣ ከሆነ መጀመሪያ ይነሳሉ እስከሚመጣ ድረስ ደግሞ ኢቃማውን ይጨርሳሉ ኢማሙ እስከሚመጣ ድረስ ልክ ኢማሙ ሲመጣ ምን ያደርጋሉ ይነሳሉ በየትኛው እንስራ ተብለው ዑለማዎች ሲጠየቁ ይሄ ባቡ ዋሲዕ ነው በዚህኛው ብንሰራ በዛኛው ብንሰራ ችግር የለውም በሁሉም ብንሰራ ችግር የለውም ይሄ ማለት ኢማሙ መጀመሪያ ላይ መጥቶ ቆሞ ያየን ከሆነ እንነሳለን መጨረሻ ላይ የሚመጣ መሆኑን አዳውን ምናክ ከሆነ ኢማሙ እስከሚመጣ ድረስ እንጠብቃለን ከዛ ከኢማሙ ጋር አብረን እንነሳለን አይ ሌሎች ደግሞ قد قامت الصلاة የሚለው ላይ ኢማሙ ቢመጣም ባይመጣም ምን እናደርጋለን እንነሳለን ከሁለት አንዱ በየትኛው እንስራ የሚለውን ዑለማዎች ሲጠየቁ አካባቢ ላይ የተለመደ ከሆነ ከሁለት አንዱ በየትኛው ቢሰራ ችግር የለውም ባቡ ምንድነው ዋሲዕ ነው ሰፊ ነው ሲሉ መልሰዋል وعن جابر رضي الله تعالى عنه أن رسول الله صلى الله عليه وسلم قال من قال حين يسمع النداء اللهم رب هذه الدعوة التامة والصلاة القائمة آت محمد الوسيلة والفضيلة وبعثه مقاما محمودا الذي وعدته حلت له شفاعتي يوم القيامة أخرجه الأربعة حديث كذلك طيب وعن أنس رضي الله تعالى عنه قال قال رسول الله صلى الله عليه وسلم لا يرد الدعاء بين الأذان والإقامة رواه النسائي وصححه ابن خزيمة أنس بن مالك رضي الله تعالى عنه الله سراته ودد الله تشونا رسول صلى الله عليه وسلم انده بلاه لا يرد الدعاء بين الأذان والإقامة دعاء أي ملسم عند باريا يا الله باريا الله انسلمن يا الله بلو يلمن ولمنا أي ملسم ይሄ ዱዓ ምን ከሆነ بين الأذان والإقامة በአዛንና በኢቃማ መካከል የተደረገ ዱዓ ከሆነ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ኢማሙ ነሳኢ ዘግበውታል ወሰሐሐሁ ኢብኑ ኹዘይማ ሐዲሱ ሰሂህ መሆኑን ደረጃውን አስቀምጠዋል ዱዓ አላህ Subhanahu Wa Ta'ala በየትኛውም ወቅት ላይ በየትኛውም ጊዜ ላይ አላህን መለመን እንችላለን የታዘዝንበትም ነው አላህ Subhanahu Wa Ta'ala እንድንለምን ነገር ግን ከወቅቶች መካከል ዱዓችን ተቀባይነት እንዲኖረው የሚያደርጉ ወቅቶች አሉ እነዛን ወቅቶች ደግሞ መምረጥና መጠባበቅ አስፈላጊ ነው
አንድ ሰው አንድ ነጋዴ ሲነግድ ዝም ብሎ አይደለም የሚነግደው ትርፋማ የሚያደርገኝ ንግድ የትኛው ነው ይላል ስራ ሲሰራ ዝም ብሎ አይደለም ውጤታማ የሚያደርገኝ የትኛው ነው ብሎ ያስባል የተሻለው መርጦ በተሻለው ነገር ላይ ይሰማራል ወከዛሊክ ዒባዳም ልክ እንደዚህ ነው ትርፋማ የበለጠ ትርፋማ ሊያደርገኝ የሚችለው የትኛው ነው የሚለውን ነገር አንዳንድ ሰዎች በጣም ብዙ ጊዜ ይለፉና የሚያገኙት ነገር ትንሽ ሊሆን ይችላል አንዳንድ ሰዎች ጥቂት ማለት ነው ሰርተው ብዙ ሊያገኙ ይችላል ከምን አንፃር ነው አንድ ከኢኽላስ አንፃር ነው ሁለተኛ ደግሞ ወቅቶችን ከመጠበቅ አንፃር ወቅቶችና የታዘዙትን ትእዛዝ አንድ ላይ ከማገናኘት አንፃር ለምሳሌ በሆነ ወቅት ላይ የሆነ ስራ መስራት አፍደል ሊሆን ይችላል በላጭ ሊሆን ይችላል የሆነ ስራ ደግሞ በሌላ ጊዜ መስራት አፍደል ሊሆን ይችላል አንዳንድ ሰዎች አሁን በአዛንና በኢቃም መካከል ቁርአን የሚቀሩ ለምሳሌ አሉ ጊዜ ኖሯቸው ማለት ቁርአን በመቅራታቸው ምን ያገኛሉ አጅር ያገኛሉ አጅር አለ በየትኛውም ጊዜ ቢቀራ ማለት ግን በይነ الአዛን ወልኢቃም ቁርአን ከመቅራት የሚሻለው ምንድነው ዱዓ ማድረግ ነው አፍደሉ ዱዓ ማድረግ ጊዜውን መጠቀም ነው ምክንያቱም ይሄ ወቅት የምን ወቅት ስለሆነ የዱዓ ወቅት ስለሆነ ማለት ከዒባዳ አንፃር እንደዚህ ካልን ተራ የሆኑ ወሬ ደግሞ ያውራ በይነ الአዛን ወልኢቃማ ያሳልፋል ዝም ብሎ ከጎን ካለው ሰው ጋር ያወራ እየተጫወተ እየተሳሳቀ ዝም ብሎ ያሳልፈዋል ማለት ነው ይሄም መሆን የለበትም በይነ الአዛን ወልኢቃማ የዱዓ ወቅት ነው ዱዓው ደግሞ ፈጽሞ ምንም አይነት ተመላሽነት እንደሌለው ነብያችን ሰለላሁ ዐለይሂ ወሰለም ምን አድርገውና ነግረውናል ይሄ ሆነበት ምክንያት ኢማሙ አልቡኻሪ እና ሙስሊም በዘገቡት ዘገባ ላይ አቢ ሁረይራ ባስተላለፈው አንዳችሁ ማለት ነው ሰላትን እየተጠባበቀ ባለበት ሁኔታ ላይ መግሪብ ሰግዶ ለምሳሌ ኢሻ እየተጠባበቀ ከሆነ በዚህ መሐከል ማለት ነው የሱ መጠባበቅ ልክ ሰላት ላይ እንዳለ ይቆጠራል ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ወደ ቤተሰቡ መሄድም የከለከለው ነገር ምንም ነገር የለም ሰላት ካልሆነ በስተቀር ስለዚህ ዒባዳ ላይ ነው ያለው በዒባዳ ላይ ነው የቆየው ይሄ ሰው ማለት ነው ምናልባት አዛን ከመባሉ ደግሞ ትንሽ አስቀድሞ ገብቶ ሊሆን ይችላል አዛን ሲልም ሊሆን ይችላል የገባው በአዛንና በኢቃማ መሐከል ቁጭ ብሎ የሚጠባበቀው ምን ነው የሚጠባበቀው ሰላትን እየተጠባበቀ ነው ያለው በዚህ ሁኔታ ላይ ሆኖ አላህን Subhanahu Wa Ta'ala ሲለምን ዱዓው ተቀባይነት ይኖረዋል ምናልባት በዚህ ሰዓት ላይ ዱዓ አድርጌ ብዙ ጊዜ ሐጃዬን ተናግሬ ሐጃዬ ያልወጣልኝ አለ የሚል ካለ የሚመለሰው ወዴት ነው ወደ ነፍሱ ወደ ራሱ ነው መመለስ ያለበት ዱዓ ተቀባይነት እንዳይኖረው የሚከለክል የሆኑ ነገራቶች ምናልባት እሱ ጋር ሊኖሩ ይችላል ወይ حرام ነገር ሊመገብ ይችላል ሰውነቱን በሐራም ነገር እየገነባ ሊሆን ይችላል ወይም ደግሞ አላህ Subhanahu Wa Ta'ala በዚህ በሚያደርገው ዱዓ አኺራ ላይ ያከማቸለት ሊሆን ይችላል ወይ ሌላ በላ ከባድ የሆነ ችግር እየመለሰለት ሊሆን ይችላል ፈጽሞ ማለት ነው አላህ Subhanahu Wa Ta'ala አንድ ባሪያ ዱዓ አድርጎ በተለይ እንዲህ አይነት ወቅትን ጠብቆ ያደረገው ዱዓ አላህ ሳይቀበለው አይቀርም በዜሮ አይመለስም ነገር ግን ከልካይ የሆኑ ነገራቶች ካለ ተጠያቂ የሚሆነው እሱ በወንጀል አላህ የሚለምን ከሆነ አላህ አይቀበለው የሚበላው حرام ከሆነ ሰውነቱን በሐራም የሚገነባ ከሆነ ምን አይሆንም ተቀባይነት የለውም ልክ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት እጁን ዘርግቶ ወደ ላይ ያ አላህ ሲል ومطعمه حرام ومشربه حرام وغذي بالحرام فأنا يستجاب له የሚበላው حرام የሚጠጣው حرام ሰውነቱን የገነባው በሐራም እንዴት አድርጎ አላህ ዱዓውን ይቀበላዋል ስለዚህ ወደ ራሳችን ነው ተመልሰን ራሳችንን መመርመር የሚኖርብን وعن جابر رضي الله تعالى عنه أن رسول الله صلى الله عليه وسلم قال من قال حين يسمع النداء اللهم رب هذه الدعوة التامة والصلاة القائمة آت محمد الوسيلة والفضيلة وبعثه مقاما محمودا الذي وعدته حلت له شفاعتي يوم القيامة أخرجه الأربعة جابر بن عبد الله باستلالف حديث لاي رسول صلى الله عليه وسلم انديه بلوال من قال حين يسمع النداء يا لسو حين يسمع النداء አዛን በሚሰማበት ጊዜ ይሄንን ዱዓ ያደረገ ይሆንስ እንግዲህ ሙአዚን አዛን በሚልበት ጊዜ ምን ማለት እንዳለበት ተቀምጦለታል የሚሰማው ደግሞ
ሙስሊሞች የሚሰሙት ደግሞ ምን መመለስ እንዳለባቸው ተቀምጧል። በጋራ ደግሞ የሚሰሩት ደግሞ ምን እንደሆነ ተቀምጧል። አዲስ ጭማሪ አያስፈልግም አዛንም ላይ ማለት ነው። ለምሳሌ አንዳንድ ሙአዚኖች አዛን ለማለት በሚፈልጉበት ጊዜ ወመን አህሰኑ ቀውለን ሚመን ዳዓ ኢለላህ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን ብለው በማይክሮፎን የሚጀምሩ አሉ። ይሄ የታዘዘበት አይደለም። በቁርአን የመጣ አይደለም፣ በሐዲስ የመጣ አይደለም። በዚህ ስላልታዘዝን ማለት ነው። ማንኛውም ዒባዳ የምንሰራው ምንድነው ብለናል? ወይ በቁርአን የታዘዘ መሆን አለበት ወይ በሐዲስ የታዘዘ መሆን አለበት። በራሳችን መልካም ብለን ስላሰብነው ምን አናደርገውም፣ ተግባራዊ አናደርግም። በራሳችን መልካም ነው ብለን ያሰብነው ምን ጀምረው ነገር ትእዛዝ ከሌለ ቢድዓ ነው የሚሆነው፣ ፈጠራ ነው የሚሆነው። ቢድዓ ደግሞ በጣም ኸጢር። ቢድዓ የሚባለው ወንጀል ከሽርክ በኋላ እንደ ቢድዓ አደገኛ የሆነ ወንጀል የለም። ሰዎች ዝሙትን እንዴት ነው የሚጠሉት? ኸምር መጠጣትን እንዴት ነው የሚጠሉት? ከነዛ የከፋ ነው፣ የከበደ ነው ቢድዓ የሚባለው ነገር ማለት ነው። ግን ሸይጣን ምንም ችግር የለበትም እያለ ለነፍስያችን ምን ያደርግልናል? ይሸላልምልናል። ወከዛሊክ አዛን ተብሎ በሚጨረስበት ጊዜ የምንለው ዱዓ አለ። ዱዓው እኛ በፈለግነው አይነት መልክ አይደለም ማለት ያለብን፣ ሐዲሱ ላይ በተቀመጠው አይነት መሰረት ሐዲሱ ላይ ያለውን ሐፍዘን በሐዲሱ ነው መጓዝ ያለብን እንጂ የፈለግነውን እኛ ራሳችን አረበኛ ገጣጥመን በፈለግነው አይነት መልክ ባልታዘዝነው አይነት መልኩ የምናከናውነው አይደለም። እንዴት ነው የምንለው? አላሁመ ረበ هذه الدعوة التامة እንላለን። ጌታችን ሆይ ብለን ለአላህ Subhanahu Wa Ta'ala ጥሪ እናደርጋለን። አላሁመ አይ ያ አላህ እያልን ረበ هذه الدعوة التامة ለዚህ የተሟላ ጥሪ ጌታ ወይም ባለቤት የሆንክ ማለት ነው። ሙረቢ ባለቤት የሆንክ ይሄ ዳዕዋ አታማ ነው። ይሄ ጥሪ ታማ የተሟላ ነው፣ ምንም አይነት ጉለት የሌለበት። የትኛው ጥሪ? ላኢላሃ ኢላላህ አሽሀዱ አን ላኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም የሚል ጥሪ ነው ያለበት። ከዚህ በላይ የተሟላ ጥሪ የለም። አንድ ባሪያ መስገድ ያለበት ለአላህ ነው፣ መፍራት ያለበት ለአላህ ነው፣ መመካት ያለበት ለአላህ ነው፣ ማረድ ያለበት ለአላህ ነው፣ መተናነስና መገዛት ያለበት ለአላህ ብቻ ነው። ይሄ ተሟላ የሆነ ምንድነው? ጥሪ ነው። اللهم رب هذه الدعوة التامة والصلاة القائمة እንዲሁም ደግሞ ይህቺ ሶላት والصلاة القائمة القائمة የተባለው አሁን ቆመን የምንሰግደው የሆነ ሶላት ማለት ነው። ወይም ደግሞ ዳኢማ ማለት ነው። እማትሻር የሆነች ኢላ የውም القيامة ምን የሚደረግ ነው? የሚሰገድ የሆነው ሶላት ማለት ነው። የዚህ ሶላት ባለቤት የሆንክ ማለት ነው። آتي محمد الوسيلة والفضيلة ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስጣቸው الوسيلة والفضيلة ወሲላ ማለት እንግዲህ ትልቅ ደረጃ አላህ ዘንድ ያለ ደረጃ ነው። ይሄንንም ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን ብለዋል? إنها منزلة في الجنة ጀነት ውስጥ የምትገኝ ደረጃ ያላት ትልቅ ቦታ ናት። لعبد من عباد الله ከአላህ Subhanahu Wa Ta'ala ባሮች መካከል አላህ ያዘጋጃት የሆነ ትልቅ ቦታ ናት። ወአርጁ አን አኩነ አነ ሁዋ እኔ ደግሞ ከጀላለሁ ያችን ደረጃ አላህ እንዲሰጠኝ ከጀላለሁ። ያ የከጀሉትን ነገር አላህ Subhanahu Wa Ta'ala እንዲሰጣቸው ምን እናደርጋለን? ዱዓ እናደርጋለን። እንግዲህ ፈዲላ የሚለው ትልቅ ደረጃ ያለው ማለት ነው። መቃመን መሕሙዳ የምስጉን የሆነውን ቦታ መቃመን መሕሙዳ ይሄ መቃመን መሕሙዳ የተባለው الذي وعدته ያ ቃል የገባህላቸው የሆነ وبعثه ይላል وبعثه نعم مقاما محمودا ያቺ ምስጉን የሆነችዋ ቦታ ላይ ቀስቀሳቸው ማለት ነው። وبعثه مقاما محمودا الذي وعدته ያ ቃል የገባህላቸው የትኛው ነው? መቃመን መሕሙዳ ምስጉን የሆነው ቦታ ላይ ቀስቀሳቸው ያ ቃል የገባህላቸው ብለን አላህን Subhanahu Wa Ta'ala የምንለምነው የሸፋዓ አልኩብራ ቦታ ነው። ሸፋዓ አልኩብራ ትልቁ ሸፋዓ የተሰጠው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ሁሉም ሰው ነፍሲ ነፍሲ በሚልበት ሁሉም በሚሰቃይበት حتى الانبياء አንቢያዎች እንኳን ሳይቀሩ በሚፈሩበት ወቅት ላይ
ለራሴ ምን ሆናለሁ ብሎ ስጋት በሚገባቸው ጊዜ አላህ Subhanahu Wa Ta'ala ደረጃቸውን ከፍ አድርጎ በፍጡራኖች መካከል የሚያሳይበት የሸፋዓ አይነት ነው። ሌላም የሸፋዓ አይነት ነው ተብሏል። ሰዎች ወደ ጀነት እንዲገቡ የሚያደርጉበት የሸፋዓ አይነት ነው። ወይም ደግሞ ጀነት ውስጥ ደረጃቸው ከፍ እንዲል የሚያደርጉበት የሸፋዓ አይነት ነው። ይሄንን ስጣቸው። ሸፋዓ ማለት አማላጅነት ማለት የሚገኘው ከማን ነው ማለት ነው? ከአላህ ነው። ምን እያለ ነው? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስጣቸው እያለን ዱዓ እያደረግን። ስለዚህ ሸፋዓን ቀጥታ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ረሱላህ አማልዱን ብለን ነብዩ ሰለላሁ ዐለይሂ ወሰለም አንለምን። ምልጃን ከሳቸው አንጠይቅ። ከነብዩም ሆነ ከመላእክታም ሆነ ከሷሊሆችም ሆነ ከወልዮች መጠየቅ አይቻልም። በል ይሄንን የሚያደርግ የሆነ ሰው በአላህ Subhanahu Wa Ta'ala ላይ የሚያጋራ አዲስ ፈጠራ የፈጠረ ነው የሚባለው። መጠየቅ ያለበት አላህ ነው። ሸፋዓ ሁሉም የአላህ ሐቅ ስለሆነ ነብያችንን ሰለላሁ ዐለይሂ ወሰለም እንዲያማልዱን የሳቸው ምልጃ ማለት ነው ያ አላህ ወፍቀን ስጠን ብሎ አላህ መለመን ይችላል። ነገር ግን ቀጥታ ነብያችንን ሰለላሁ ዐለይሂ ወሰለም አማልዱን እንዲያደርጉን ብሎ መለመን ግን አይችልም። በለሳቸው ራሱ እንለምንላቸዋለን። ወበዐሱ መቃመን መህሙዳ ብለን الذي وعدته ታዲያ ይሄንን ሙአዚኑ አዛን በሚልበት ጊዜ እየተከታተለን ምላሽ እንሰጣለን። ከዛ መጨረሻ ላይ ይሄንን ዱዓ ያደረገ የሆነ ሰው ምንድነው የሚያገኘው ነገር? اللهم رب هذه الدعوة التامة والصلاة القائمة آت محمد الوسيلة والفضيلة وبعثه مقاما محمودا الذي وعدته بلو دعاء ያደረገ የሆነ ሰው حلت له شفاعتي يوم القيامة ለሱ ወጀበት ማለት ነው። ሐለት ማለት ወጀበት له ተረጋግጣለች የኔ ምልጃ ለሱ የተረጋገጠችለት ይሆናል ነገ የውመል ቂያማ ያገኛል ሲሉ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። በሌላ ሐዲስ ላይ ደግሞ ልክ ሙአዚኑ አዛን ብሎ በሚጨርስበት ጊዜ ሰሉ ዐለየ ብለዋል። በእኔ ላይ ሰላዋት አውርዱ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። إذا سمعتم المؤذن فقولوا مثل ما يقول ሙአዚኑ አዛን በሚልበት ጊዜ እሱ የሚለውን አይነት በሉ። የተወሰኑ ቦታዎች ላይ ሲቀር حي على الصلاة حي على الفلاح የሚለው ላይ لا حول ولا قوة إلا بالله አሳልፈናል። ከዛ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም ثم صلوا علي በእኔ ላይ ሰላትን አውርዱ አሉ። ثم سلوا الله لي الوسيلة ከዛ ምን ጠይቁልኛል? ወሲላን ይቺ ትልቋን ደረጃ ጠይቁልኛል። فمن سأل الله لي الوسيلة حلت عليه شفاعتي እንዲህ አይነትን ደረጃ ለኔ ጠየቀልኝ የሆነ ሰው የኔ ሸፋዓ ለሱ የተረጋገጠችለት ትሆናለች ሲሉ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። هذا هو سبحانك اللهم وبحمده واشهد ان لا اله الا الله واستغفره واتوب اليه